ደሳለኝ ተመራቂዎቻችን ቦታቸው ይገኛሉ እንደምታውቁት የጎንደር ዩኒቨርሲቲ የህብረተሰብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል በእንግሊዘኛው ፐብሊክ ሄልዝ ኮሌጅ ኤንድ ትሬኒንግ ሴንተር በ1949 ዓ.ም በይፋ እንደተመሰረተ እንዲሁም ኮሌጁ በ1971 ዓ.ም ወደ ጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በእንግሊዘኛው ኮሌጅ ኦፍ ሜዲሲን ኤንድ ሄልዝ ሳይንስ እንደተለወጠ እናንተም እንግዲህ እጩ ተመራቂ ተማሪዎቻችን ከጎንደር ዩኒቨርሲቲ ከዚህ ቀደም ተመርቀው በየስራ መስኮቻቸው ውጤታማ እንደሆኑት ሁሉ በተሰማራችሁበት የትምህርት ወይም የሙያ ዘርፍ ራሳችሁን ቤተሰቦቻችሁን ሀገራችሁን እንዲሁም እንግዲህ ተቋማችሁን በበጎ እንደምታስተዳድሩ ሙሉ እምነታችን ነው ከዚህ በመቀጠል ወደ ዕለቱ መርሃ ግብር ነው የሚሄደው በቅድሚያ የዩኒቨርሲቲያችን ፕሬዝዳንት ዶክተር አስራት አጽደወይን የተከበሩ ዶክተር አየለ ተሾመ የፌዴራል ጤና ሚኒስቴር ሚኒስትር ዴታና የበዓሉ ልዩ የክብር እንግዳ የተከበሩ አቶ ወርቁ ኃይለ ማርያም የማዕከላዊ ጎንደር ዞን ዋና አስተዳዳሪ የተከበሩ ፕሮፌሰር አፈወርቅ ካሱ የአርማወር አንሰር የምርምር ኢንስቲትዩት ዋና ዳይሬክተር ክቡር ዶክተር ዳንኤል ገብረ ሚካኤል የፌዴራል ጤና ሚኒስቴር ሚኒስትር ከፍተኛ አማካሪ ክብርት ዶክተር መሰረት ዘላለም የፌዴራል ጤና ሚኒስቴር ሴቶችና ህፃናት ዋና ዳይሬክተር ክቡር አቶ አሰግድ ሳሙኤል የፌዴራል ጤና ሚኒስቴር የሰው ሀብት ልማት ዋና ዳይሬክተር ክቡር ዶክተር ተግባር ይግዛው የኢትዮጵያ ሕክምና ባለሙያዎች ማህበር ፕሬዝዳንት የተከበራችሁ ጥሪያችንን አክብራችሁ የተገኛችሁ የፌዴራል የክልል የዞንና ከተማ አስተዳደር ከፍተኛ ኃላፊዎች የተከበራችሁ ምንጊዜም ከጎናችን የማትለዩን የዩኒቨርሲቲያችን አጋር ድርጅቶችና ወዳጆቻችን የተከበራችሁ ውድ የእጩ ተመራቂ ወላጆችና የተመራቂ ቤተሰቦች ውድ የዕለቱ የሕክምና ሳይንስ እጩ ተመራቂዎች ውድ የዩኒቨርሲቲያችን ማህበረሰብ አባላት ጥሪ የተደረገላችሁ እንግዶች ክቡራትና ክቡራን ከሁሉ አስቀድሜ በዚህ የዩኒቨርሲቲያችን የ2014 የሕክምና ሳይንስ የተማሪዎቻችን የምረቃ በዓል ላይ ደስታችንን ለመጋራት ጥሪያችን አክብራችሁ ስለተገኛችሁ በራሴና በመላ የጎንደር ዩኒቨርሲቲ ማህበረሰብ ስም ከልብ የመነጨ ምስጋና እናቀርባለሁ። በመቀጠልም የነገ የሀገራችን ተስፋ ለሆናችሁ የሕክምና ሳይንስ እጩ ተመራቂዎች ለተመራቂ ተማሪዎችና ወላጆችና ቤተሰቦች ለዩኒቨርሲቲያችን ሐኪሞች ጤና ባለሙያዎች መምህራንና ሰራተኞች በአጠቃላይ በዚህ ደማቅ የምረቃ ስነ ስርዓት ላይ ታዳሚ ለሆናችሁ ሁሉ እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ክቡራትና ክቡራን በዛሬው ዕለት
በሕክምናና ሳይንስ ኮሌጅ በሕክምና ዶክትሬት ዲግሪ በስፔሻሊቲና ሰብ ስፔሻሊቲ ፕሮግራሞች ወንድ 211 ሴት 70 በድምሩ 281 ተማሪዎች ይመረቃሉ። የተወደዳችሁ ክቡራን እንግዶቻችን፣ ወላጆችና የተመራቂ ቤተሰቦች በዚህ የደስታ ዕለት ላይ ሆነን በዩኒቨርሲቲያችን በአጠቃላይ በሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝድ ሆስፒታል በተለይ ባሳለፍነው ዓመት ምን አንኳር ተግባራት ተከናወኑ የሚሉትን ባጭሩ መቃኘቱ ለታዳሚዎች በጥቂት ቢሆን ግንዛቤ ለማስጨበጥ ስለሚረዳ ጠቅላላ አድርጌ ለማቅረብ ሞክራለሁ። የጎንደር ዩኒቨርሲቲ የሕዝብ ጤና አጠባበቅ ኮሌጅና ማሰልጠኛ ማዕከል በሚል ስያሜ እንደ ኢትዮጵያ አቆጣጠር በ1947 ዓመተ ምህረት ከተመሰረተ ከ67 ዓመታት በላይ አስቆጥሯል። በእነዚህ ዓመታትና ጉዞ የሕዝባችን የጤና ችግሮች የሚቀርፉ መካከለኛና ከፍተኛ የጤና ባለሙያዎችን በማፍራት ወደ ሙሉ ዩኒቨርሲቲነት ተሸጋግሯል። ከተሸጋገረም ወዲህ በበርካታ የጤና ዘርፎች ቀላል የማይባል ቁጥር ያላቸው ምሁራንን በማፍራት በሀገራችንና በተለያዩ ዓለማት የተሰማሩ በርካታ የሰው ኃይልን ለማፍራት ችሏል። በርካታ ችግር ፈቺ ምርምሮችን አካሂዷል። ዘርፈ ብዙ የማህበረሰብ አገልግሎቶችንም ሰጥቷል። በዚህም የበኩልን ተቋማዊ ግዴታ በብቃት እየተወጣ ያለ አንጋፋ ተቋም ነው። የጎንደር ዩኒቨርሲቲ ራሱን ከጊዜ ወደ ጊዜ እያሳደገ በሀገራችን ብሎም በአፍሪካ ተመራጭ የሆነ ዩኒቨርሲቲ እየሆነ መጥቷል። ዩኒቨርሲቲያችን ከዓመት ዓመት አደረጃጀቱንና አተገባበሩን በማዘመን ግቡንና ተልእኮውን በማረጋገጥ ይገኛል። በዚህ መልኩ ዩኒቨርሲቲያችን ኮሌጆች ያሉበት 5 ግቢዎች፣ 1 የማህበረሰብ ትምህርት ቤት፣ 18 በተለያዩ ወረዳዎች ያሉ ነፃ የሕግ ድጋፍ የሚሰጥባቸው ማዕከላት እንዲሁም 14 የጤናና የግብርና ምርምርና ማህበረሰብ አገልግሎት የሚሰጥባቸው ማዕከላትን በውስጡ አቅፏል። የጎንደር ዩኒቨርሲቲ የምርምር ዩኒቨርሲቲ በመሆን ከቀዳሚዎቹ ተርታ ለመመደብ በቅቷል። ዩኒቨርሲቲያችን ባለፉት 2 እና 3 ዓመታት በተፈጥሮና ሰው ሰራሽ ጫናዎች ሲፈተንም ቆይቷል። ከነዚህ መካከል ዓለም አቀፋዊ ይዘት ያለው የኮቪድ-19 ወረርሽኝ ተጠቃሽ ነው። ይህ ወረርሽኝ በዓለማችን ላይ ከባድ የሆነ የጤና፣ የኢኮኖሚ፣ የማህበረሰብ፣ የትምህርትና መሰል ችግሮችን ጋርጦ አልፏል። በዚህ ወቅት በሽታውን እየተከላከል መማር ማስተማሩንና ሌሎች መደበኛ ስራዎቻችን ስናስቀጥል ቆይተናል። ለዚህም ለዛሬ ምረቃ የበቁት የሕክምና ተማሪዎቻችን ምስክሮች ናቸው። በሰሜኑ የሀገራችን ክፍል በተደረገው ጦርነትም ተቋማችን በተሰጠው ተልእኮ መሰረት በዩኒቨርሲቲ ሆስፒታል አገልግሎት፣ በጥናትና ምርምር፣ በማህበረሰብ አገልግሎት በርካታ ስራዎች ተሰርተዋል። ክቡራትና ክቡራን፣ እንደሚታወቀው የጎንደር ከተማ የምጣኔ ሀብት፣ የስልጣኔ፣ የሃይማኖት፣ የባህል፣ የትውፊት ማዕከል ከመሆኗ በተጨማሪ ከፍተኛ የህዝብ ቁጥር የሚገኝባት ከተማ ነች። ይሁን እንጂ ከህዝብ ቁጥሩ እና ካቀፈችው ማህበረሰብ ጋር ተመጣጣኝ የሆነ የጤና አገልግሎት የሚሰጡ ተቋማት አሏት ለማለት አያስደፍርም። ለዚህም ዋና ማሳያ የሚሆነው እስካሁንም ድረስ የጎንደር ከተማ በአንድ ብቸኛ ማስተማሪያ ሆስፒታል እየተገለገለች መገኘቷ ነው። በግንባታ ላይ ያለው የአይራ ሆስፒታል ተጠናቆ አገልግሎት መስጠት ቢጀምር ኖሮ የሆስፒታሉን ጫና ከመቀነስ ባለፈ ለማህበረሰቡ ከአሁኑ ላቅ ያለ አገልግሎት እና ተደራሽነት ይኖረዋል የሚል እምነት አለኝ። ይሁን እንጂ የጎንደር ዩኒቨርሲቲ ሆስፒታል ሐኪሞች፣ ጤና ባለሙያዎች፣ የአስተዳደር ሰራተኞችና አመራሮች አጠቃላይ የዩኒቨርሲቲው ማህበረሰብ በአንድነት በመናደርገውና ባደረግነው ርብርብ በርካታ የሆነ የሕክምና ተደራሽነትን ለጎንደርና አካባቢው ማህበረሰብ ማድረስ ችለናል። በዚህ ወቅት በወረርሽኙ የተጠቁትን ዜጎች በለይቶ ማቆያና ሕክምና ከመስጠት በተጨማሪ በማህበረሰቡ ውስጥ ከፍተኛ የሆነ የመከላከል ትግበራ ያለመታከት ስናካሄድ ቆይተናል። ለዚህ ተግባርም ከፌደራል እስከ ክልል ያሉ የመንግስት አካላት በተለይ የፌደራል ጤና ሚኒስቴር ክብርት ዶክተር ሊያን እና የሥራ ባልደረቦቻቸው
እና ከሌሎች ከሚመለከታቸው የመንግስት አካላት ጋር በመሆን ከአንድም ሁለት ጊዜ በአካል በቦታው በመገኘት ተግባራችን ተመልክተዋል። ስራችን በአግባቡ እንድንወጣ የቁሳቁስ የመድኃኒትና የገንዘብ ድጋፍ በማድረግ ከፍተኛ ብርታት ሰጥተውናል። ለዚህም ለክብርት ዶክተር ሊያና ለስራ ባልደረቦቻቸው በዩኒቨርሲቲውና በራሴና በዩኒቨርሲቲው መላ ማህበረሰብ ስም ላቅ ያለ ምስጋናዬን በዚህ ደማቅ ፕሮግራም ላይ ማቅረብ ፈልጋለሁ። ሌላው ተጠቃሽ ጉዳይ ከኮሮና ወረርሽኝ ማግስት የገጠመን የሰሜኑ የሀገራችን ክፍል ጦርነት እና የሆስፒታላችን ተግባር ነው። ይህ ዘመቻ እንደሚታወቀው በሀገራችን ብሎም በክልላችን ከፍተኛ የሆነ ሰብአዊ፣ ማህበራዊና ኢኮኖሚያዊ ጥፋቶችን አስከትሏል። የጎንደር ዩኒቨርሲቲ ሆስፒታል ይህን ከፍተኛ ጉዳት በውል በመረዳት ከተከሰተበት ከጥቅምት 25 2013 ጀምሮ ቆስለው የሚመጡ ወገኖቻችን ተቀብሎ በእንክብካቤና በፍጹም ፍቅር በተሞላበት ሁኔታ ታክመውና አገግመው እንዲወጡ ተደርጓል። አሁንም በማድረግ ላይ እንገኛለን። በዚህም ሆስፒታሉ ምስክርነት የተቸረው ከፍተኛና አመርቂ የሚባሉ ተግባራትን ፈጽሟል። በዚህ ፈታኝ ወቅት የዩኒቨርሲቲ ሆስፒታላችን ሐኪሞች፣ አመራሮች፣ የአስተዳደር ሰራተኞች ቀንና ሌሊት ሳይሉ ያለመታከት አገልግሎት ሰጥተዋል። ሐኪሞቻችን እና የጤና ባለሙያዎቻችን አገልግሎታቸው ፍጹም የሆነ ስነ ምግባርና ሙያዊ ክብርን በተላበሰ ነበር። በምርኮ የመጡት ቁስለኞች ጭምር በሆስፒታላችን የሕክምና ስነ ምግባርን በጠበቀ መልኩ እንዲታከሙና እንዲወጡ ማድረግም ተችሏል። ይህ የሕክምና ተግባር ውጤታማ እንዲሆን ካደረጉት መካከል ሳልጠቅሰው የማላልፈው የጎንደር ከተማ ወጣቶች፣ እናቶች፣ አባቶች፣ ባለሀብቶች፣ በሀገር ውስጥና በተለያዩ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን አጋር ድርጅቶች፣ የተለያዩ የመንግስት አካላት፣ በአጠቃላይ ሁሉም ባለድርሻ አካላት ከምግብ ማቅረብ ጀምሮ በርካታ ለሕክምና የሚያገለግሉ ግብአቶችና ድጋፎችን አግዘውናል። በጀግንነት ለቆሰሉ የቁርጥ ቀን ልጆች በሰጣችሁት ፍቅር እና ኃላፊነታችሁን በመወጣት ያደረጋችሁት ሚና ከኛ አልፎ በራሳቸው በታካሚዎች አንደበት የተመሰከረላችሁ ሀቅ ስለሆነ እጅግ ልትኮሩና ልትመሰገኑ ይገባቸዋል። በዩኒቨርሲቲ ሆስፒታላችን ግቢ ከሚሰጡ ሕክምናዎች በተጨማሪ የወደሙ የጤና ተቋማትን በባለሙያ በመድኃኒት በቁሳቁስና በአጠቃላይ በመልሶ ግንባታ ትልቅ ስራውን ተሰርቷል። በጭና፣ በማይካድራ፣ በነፋስ መውጫ፣ በሰቆጣ በተለያዩ የወልቃይት አካባቢዎች የደረሱ ሰብአዊና ቁሳዊ ጉዳቶችን ሳይንሳዊ በሆነ መንገድ በማጥናት ለሚመለከተው አካላት አቅርቧል። ዘመቻው ከአካል ጉዳት እስከ ሞት እንዲሁም በነዋሪዎች አእምሮ ውስጥ ዘላቂና ቋሚ የሆነ የስነ ልቦና ጠባሳ ጥሎም አልፏል። በመሆኑም እነዚህን የስነ ልቦና ስብራት ለማከም በተለያዩ አካባቢዎች የተለያዩ የስነ ልቦና ድጋፎች ወይም ሶሻል ሳፖርት ድጋፍ ተሰጥቷል። ዩኒቨርሲቲ ሆስፒታላችን በወቅታዊ ስራዎች ብቻ ተጠምዶም አልቆየም። ከወቅታዊ ስራዎች በተጨማሪ መደበኛ ስራዎቻችንም አልተስተጓጎሉም ማለት ይቻላል። ለአብነት ያክል የአይን ሕክምናን በዋናነት መጥቀስ እንችላለን። በያዝነው ዓመት ብቻ በምዕራብ ጎጃም ሁሉም ወረዳዎች፣ በማዕከላዊ ጎንደርና በደቡብ ጎንደር የተለያዩ ወረዳዎች ከ83,000 በላይ ወገኖቻችን በዘመቻ የአይን ሕክምና እንዲያገኙ ተደርጓል። በዚህ አኩሪ ተግባር የተሳተፉ ሐኪሞችና የጤና ባለሙያዎች፣ አመራሮችና ሰራተኞች እንዲሁም የበጀት ድጋፍ ላደረገልን የሂማሊያ ካታራክት ፕሮጀክትን በዚህ አጋጣሚ ላመሰግን እወዳለሁ። ከዚህ በተጨማሪ ዓመቱ የሕክምና አገልግሎቶችን ጥራትና ተደራሽነት ለማስፋፋትም የተሻለ ስራ የተሰራበት ዓመት ነው ማለት እንችላለን። ለምሳሌ ያክል ባለ 280 አልጋ አዲስ የህፃናትና አዋቂዎች ተኝቶ ማከሚያ ማዕከልን ለማስጀመር ችለናል። የጽኑ ህሙማን መታከሚያ
የማስፋፊያ ስራም ተሰርቷል። የኢመርጀንሲ ሕክምና መስጫ ማዕከልም ደረጃውን በጠበቀ መልኩ እያደስን እንገኛለን። የዩኒቨርሲቲያችን ሐኪሞችና ጤና ባለሙያዎች፣ መምህራንና አስተዳደር ሰራተኞች እንዲሁም የዛሬ ተመራቂዎችን ጨምሮ ውድ ተማሪዎቻችን የጎንደርና አካባቢው ነዋሪዎችና ባለድርሻ አካላት ይህን ሁሉ ተግባራት በችግር ውስጥ ሆነን እንደ አንድ ቃል ተናጋሪ እንደ አንድ ሰው መስካሪ በመሆናችን ያከናወነው ተግባር እንደሆነ ሊሰመርበት ይገባል። ይህ ስራችን ወደፊት ለምናከናውናቸው ተግባራት መረማመጃ ደረጃ እንጂ መጨረሻና ማረፊያ ማማ ባለመሆኑ አሁንም ከዚህ የተሻለ ጥራት፣ ፍጥነትና ታማኝነት አከለንበት መስራት እንደሚገባን መጠቆም እፈልጋለሁ። ውድ የዛሬ እጩ ተመራቂዎች ለሕክምና ሳይንስ የሚያበቃችሁን ዕውቀት፣ ክህሎትና አመለካከት በመቅሰም እነሆ ዛሬ ስራንና ኃላፊነትን አሃዱ ብላችሁ የምትጀምሩበት ጊዜ ላይ ደርሳችኋል። ቀጣዩ የሥራ ዘመንም የደስታ የፍቅርና የሰላም እንዲሆንላችሁ እየተመኘው ከዚህ ዕለት ጀምራችሁ ትልቅ የሆነ የኃላፊነት ዘውድ እንደተጫነባችሁ አውቃችሁ በሐቀኝነትና በትጋት ስራችሁን እንደምትወጡ በመተማመን በድጋሜ እንኳን ደስ አላችሁ እንኳን ደስ አለን እያልኩ የበዓላችን ልዩ የክብር እንግዳ የሆኑት የተከበሩ ዶክተር አየለ ተሾመ የኢፌዴሪ ጤና ሚኒስቴር ሚኒስትር ዴኤታና የበዓሉ ልዩ የክብር እንግዳ ንግግር እንዲያደርጉና ለተመራቂ ተማሪዎች አመራር እንዲሰጡ በአክብሮት ጋብዛለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። አመሰግናለሁ። በቅድሚያ እንኳን ለዚህ ለደስታ ቀን ሁላችሁንም አደረሳችሁ። የተከበሩ ዶክተር አስራት አዘደወይን የጎንደር ዩኒቨርሲቲ ፕሬዝዳንት፣ የተከበሩ ዶክተር አቶ ወርቁ ኃይለማርያም የማዕከላዊ ጎንደር ዋና አስተዳዳሪ፣ የተከበራችሁ በየደረጃው ያላችሁ የጤና ሚኒስትርና የዩኒቨርሲቲው አመራሮች፣ የዩኒቨርሲቲው ማህበረሰብ አባላት፣ የሙያ ማህበራት አመራሮች፣ የተከበራችሁ የተመራቂ ቤተሰቦች እና የዕለቱ እጩ ተመራቂ ሐኪሞች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በቅድሚያ በዚህ በአንጋፋውና እንደ ሀገር የመጀመሪያው ባለደማቅ ታሪኩና የዘመናት የኢትዮጵያን ሕዝብ ጤና ዋስትና የሆኑ የጤና ባለሙያዎች ማምረቻ ፋብሪካ በሆነው የጎንደር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ የምረቃ በዓል ላይ ተገኝቼ ይህን ንግግር ለማድረግ እድል ስላገኘው የተሰማኝ ከፍተኛ ደስታና ክብር በራሴና በጤና ሚኒስቴር ስም ለመግለጽ እወዳለሁ። በመቀጠልም ዛሬ በመጀመሪያ የሕክምና ዲግሪ በስፔሻሊቲና በሰብ ስፔሻሊቲ ሙያ ተመራቂ ሆናችሁ እጩ ሐኪሞች ብዙ ድካምና ውጣ ውረድ ያለውን የሕክምና ትምህርት ቤት ቆይታ ከዓመታት ልፋትና ጥረት በኋላ አጠናቃችሁ ለዚህ ቀን በመድረሳችሁ እንኳን ደስ አላችሁ ለማለት እወዳለሁ። እንዲሁም የተመራቂ ቤተሰቦች፣ መምህራኖችና የዩኒቨርሲቲው ማህበረሰብ እንዲሁም ሌሎች ድጋፍ ያደረጋቸው አካላት በሙሉ በእናንተ ልፋትና መስዋዕትነት ልጆቻችሁና ተማሪዎቻችሁ በሕክምና ትምህርት ቤት የሚያጋጥሙ በርካታ ተግዳሮቶችን አልፈው እዚህ ደረጃ ደርሰው የእናንተም ድካም ፍሬ አፍርቶ ማየታቸው ታላቅ ስኬት ነውና እንኳን ደስ አላችሁ። ውድ ተመራቂዎች፣ የዛሬው ዕለት የሕክምና ትምህርት የጨረሳችሁበት ሳይሆን ይልቁንም የሕክምና ትምህርትን መሰረታዊ ዕውቀትና ክህሎት ይዛችሁ የሕዝባችሁን ጤና ለመጠበቅ ታላቅ ኃላፊነት በመቀበል ወደ የህይወት ዘመን የሕክምና ትምህርት ቤት የተቀላቀላችሁበትና ሌላውን የህይወት ምዕራፍ የጀመራችሁበት ቀን መሆኑን ላስገነዝባችሁ እወዳለሁ። ዛሬ የምትቀላቀሉት ሙያ የህይወት ዘመን ትምህርትና እድገት ፍላጎትን የሚጠይቅ እንዲሁም የአዎንታዊ ማህበረሰባዊ ግንኙነት ክህሎትን የሚሻ በመሆኑ እየተቀላቀላችሁበት ያለው ኃላፊነት ከፍተኛ ነውና በመጪው የአገልግሎት ጊዜያችሁ ከተለያዩ የሙያ አጋሮች ጋር በመሆን የማህበረሰቡን ጤና ለመጠበቅና ለማጎልበት ተግታችሁ እንድትሰሩ አደራ ለማለት እወዳለሁ። የተወደዳችሁ እንግዶች፣ የዛሬ ተመራቂዎች፣
የተመራቂ ቤተሰቦች ክቡራትና ክቡራን የጤና ባለሙያዎች ቀጣይነት ላለው የጤና ስርዓት የጀርባ አጥንት ናቸው። ሁሉን አቀፍ የጤና አገልግሎት ለማረጋገጥም ወሳኝ ሚና ይጫወታሉ። የጤና ሚኒስቴር ባለፉት 2 አስርት ዓመታት በዘርፉ የሚስተዋለውን የጤና ባለሙያ እጥረት ለመቅረፍ ከከፍተኛ ትምህርት ተቋማት እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በመሆን ዘርፈ ብዙ ስራዎችን እያከናወነ ይገኛል። በዚህም የጋራና ያላሰለሰ ጥረት የጤናና ሕክምና ትምህርት የሚሰጡ ከ37 በላይ የከፍተኛ ትምህርት ተቋማት እንደ ሀገር መድረስ ተችሏል። የጤናው ዘርፍ የሰው ኃይል ቁጥርም ምንም እንኳን በዓለም ጤና ድርጅት ከተቀመጠው መስፈርት አንፃር አሁንም ብዙ መስራት እንዳለብን የሚገባ ቢሆንም በየዓመቱ ግን ከፍተኛ መሻሻሎችን እያሳየና በአሁኑ ሰዓት የዘላቂ ልማት ግቦችን ለማሳካት ይረዳን ዘንድ የሐኪም ነርስ ሚድዋይፍና ጤና መኮንኖች ቁጥር ጥምርታ ወደ 10.3 ለ10,000 ህዝብ ማለት ተችሏል። ከሰው ኃይል ልማቱ ጎን ለጎን እንደ ጤና ሚኒስቴር የጤና አገልግሎቱንና የጤና ባለሙያዎችን የሥራ ሁኔታ ለማሻሻል በርካታ ስራዎችን ከሚመለከታቸው አጋራቶች ጋር በመሆን እየሰራን እንገኛለን። በዚህም የጤና ፖሊሲ ክለሳ፣ የ5 ዓመት የጤና ዘርፍ የለውጥ ዕቅድ ትግበራ፣ የሀገራችን የጤና አገልግሎት የሚመራበትና የሚገዛበት የጤና አዋጅ ዝግጅት፣ የስፔሻሊቲና ሰብስፔሻሊቲ ፍኖተ ካርታ በማዘጋጀት በቀጣይ 10 ዓመታት በተመረጡ ዘርፎች የልቀት ማዕከላትን ተደራሽ የማድረግ ስራ፣ የጤና የሰው ሀብት ልማት ስትራቴጂ ቀርጾ የመተግበር፣ በመካከለኛ ደረጃና በከፍተኛ ትምህርት ተቋማት የትምህርት ጥራቱን እንዲሻሻል የማገዝና ሌሎችም ስራዎችን እየሰራን እንገኛለን። በዚሁ አጋጣሚ የጎንደር ዩኒቨርሲቲና የጤና ሳይንስ ኮሌጅ በቀጣይ በአገልግሎት አሰጣጥና በትምህርት ጥራትና ተደራሽነት ለሚሰራው ስራም በዚሁ አጋጣሚ የጤና ሚኒስቴር ከጎናችሁ መሆኑን ለመግለጽ እወዳለሁ። ከዚህ በተጨማሪ ባለንበት 21ኛው መቶ ክፍለ ዘመን በጤናው ዘርፍ ከያኒ ባለሙያዎች እየተፈጠሩ ካሉ መልካም ተሞክሮች ለመማር እንዲሁም ከሚያጋጥሙ ተግዳሮቶች ለመሻገር ከምንጊዜውም በላይ የጤናው ዘርፍ አገልግሎት የተሰማራን አካላት በጋራ ማሰብና ማስራት ይጠበቅብናል። በመጨረሻም ባለፉት ጊዜያት በሀገራችን በተከሰቱ ተፈጥሯዊና ሰው ሰራሽ ችግሮች የተፈጠሩ የጤና ችግሮችን በተለይም ጉዳት የደረሰባቸውን የጀግናው የመከላከያ ሰራዊት አባላት፣ የአማራ ልዩ ኃይል ሚሊሻና ፋኖች ያበረከታችሁት ሙያ አገልግሎት ታሪካዊ ነውና ኮርተንባችኋል። በጣም እናመሰግናችኋለን። በቀጣይም ሀገራችን ያለባትን የማህበረሰብ ጤና ችግርና የጤናና ሕክምና ሙያተኛ ፍላጎት ግንዛቤ ውስጥ በማስገባት የሕክምና አገልግሎቱን ተደራሽ ለማድረግ እንደ ሀገር የምንከተለውን የጤና ፖሊሲና ዕቅድ ለማሳካት ከመላው ጤና ሙያተኛ ጎን በመሰለፍ የጤና አገልግሎት ዘርፉን ለማሻሻል ጥረት እንድታደርጉ አደራ በማለት መጪው የሥራ ዘመን መልካም እንዲሆንላችሁ ከልብ እመኛለሁ። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። እንዴት አደራችሁ? እንኳን ደስ ያላችሁ። የተከበሩ ዶክተር አየለ ተሾመ በኢፌዴሪ የጤና ሚኒስተር ዴኤታ እና የዕለቱ ልዩ የክብር እንግዳ አቶ ወርቁ ኃይለ ማርያም የማዕከላዊ ጎንደር ዞን ዋና አስተዳዳሪ፣ የተከበሩ ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዚደንት፣ ፕሮፌሰር አፈወርቅ ካሱ የአርማወር ሃንሰን ምርምር ተቋም ዋና ዳይሬክተር፣ ዶክተር መሰረት ዘላለም በጤና ሚኒስቴር የሴቶችና ህፃናት ዋና ዳይሬክተር፣ አቶ አሰግድ ሳሙኤል በጤና ሚኒስቴር የሰው ሀብት ልማት ዋና ዳይሬክተር፣ ዶክተር ተግባር ይግዛው የኢትዮጵያ ሕክምና ማህበር ፕሬዚደንት፣ እንዲሁም የጎንደር ዩኒቨርሲቲ ስራ አመራር ቦርድ አባላት፣ የጎንደር ዩኒቨርሲቲ ምክትል ፕሬዚደንቶች እንዲሁም ከተለያዩ መስሪያ ቤቶች ከክልል ዞን እና ወረዳ የመጣችሁ የስራ ኃላፊዎች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ውድ ተመራቂ ቤተሰቦችና ተመራቂ ተማሪዎቻችን፣ የተከበራችሁ የዩኒቨርሲቲው ማህበረሰብ አባላት፣ ክቡራትና ክቡራን፣ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሚኒስትሮች ምክር ቤት ደንብ ቁጥር 241 ህዝባር 2003 ለጎንደር ዩኒቨርሲቲ በተሰጠው ስልጣን በሕክምናና ጤና ሳይንስ ኮሌጅ የአካዳሚክ ካውንስል ተወስኖ እንዲሁም በዩኒቨርሲቲው ሴኔት ጸድቆ በሰብ ስፔሻሊቲ በስፔሻሊቲና በመጀመሪያ የሕክምና የዶክትሬት ዲግሪ እንዲመረቁ የተፈቀደላቸውን በሰብ ስፔሻሊቲ
በማህፀንና ካንሰር ህክምና ወንድ 1 ሴት 1 በድምሩ 2 በሰብ ስፔሻሊቲ በእናቶችና ጽንስ ህክምና ወንድ 4 ሴት 0 በድምሩ 4 በሰብ ስፔሻሊቲ የሴቶች የሽንት ስርዓት የማህፀንና ተዛማጅ አካላት ደጋፊ ወለል ቀዶ ህክምና ወንድ 1 ሴት 0 በድምሩ 1 በአጠቃላይ በዚህ በሰብ ስፔሻሊቲ ፕሮግራም ወንድ 6 ሴት 1 በተክላላው 7 በስፔሻሊቲ ሰርቲፊኬት በሁሉም ፕሮግራሞቻችን ወንድ 63 ሴት 6 በድምሩ 69 በህክምና የዶክተሬት ዲግሪ በጎንደር ዩኒቨርሲቲ በህክምናና ጤና ሳይንስ ኮሌጅ እንግዲህ በመደበኛው መርሃ ግብር ትምህርታቸውን ላጠናቀቁ ወንድ 142 ሴት 63 በድምሩ 205 በአጠቃላይ ወንድ 211 ሴት 7 በድምሩ 211 እጩ ምሩቃንን እንዳቀርብ ይፈቀድልኝ ዘንድ በአክብሮት ጠይቃለሁ። በመጀመሪያ በዶክተሬት ዲግሪ ተመራቂ ተማሪዎቻችን 38ኛው ባላደራ ባች ሁላችሁም ካላችሁበት ከመቀመጫችሁ በክብር እንድትነሱ በአክብሮት ጠይቃለሁ። መመረቃችሁን ለማመልከት የቆባችሁን መነሳንስ ከቀኝ ወደ ግራ እንድታዞሩ በአክብሮት ጠይቃለሁ። ተመርቃችኋል። ያላችሁበት ተቆያላችሁ። ከዚህ በመቀጠል የህክምና ትምህርት ቤት ዋና ዳይሬክተር ተመራቂ ዶክተሮቻችን ባላችሁበት እንደቆማችሁ ተጠብቁናላችሁ። ዶክተር ሙርጌታ ያሌው የህክምና ትምህርት ቤት ዋና ዳይሬክተር ለተመራቂ ሐኪሞቻችን የቃለ መሐላ እንዲያስፈጽሙ ወደ መድረክ እጠራለሁ። እጩ ምሩቃን የሙያ ቃለ መሐላ ለመፈጸም ቀኝ እጃችሁን አንሱ። እኔ የምለውን በማለት ቃለ መሐላ ትፈጽማላችሁ። በዛሬው ዕለት በህክምና ዶክተሬት ስቀበል ህይወቴን በሙሉ የሰውን ልጅ በሰባዊነት ለማገልገል ሙያዬን በንጹህ ህሊናና መልካም የህክምና ስነ ምግባር አከናውናለሁ። ህሙማንን እንደ ችሎታዬ እረዳለሁ። የህክምና ሙያዬን ዕውቀትና ችሎታዬን ጉዳት ላለማድረስ ቃል እገባለሁ። በተግባሬ ላይ በህሙማን የሚገለጽልኝን እና የሚደርስበትን ዕውቀት በሚስጥር እጠብቃለሁ። ሁሉንም ህብረተሰብ በዘር፣ በሃይማኖት፣ በፖለቲካ አመለካከት፣ በኑሮ ደረጃ ልዩነት ሳላደርግ አገለግላለሁ። በህክምና ሙያ የተማርኩትን ዕውቀቴን ለታካሚዎች በሙሉ ልቦና አስተላልፋለሁ። እነዚህን ህግጋት ለመጠበቅ በፈጣሪና በዚህ ጉባኤ ፊት ቃል እገባለሁ። አመሰግናለሁ። ተመርቃችኋል። ተቀመጡ። እንኳን ደስ ያላችሁ። ተመርቃችኋል። ቁጭ በሉ።